አንድ ሰው ሐጅን ሲፈጽም ከዑምራ ጋራ አጣምሮ ወይም ደግሞ ለይቶ ሊፈጽም ይችላል። በዚህ መሰረት ከሞላ ጎደል ሁሉም ዑለማዎች እንደሚስማሙት ሐጅን እና ዑምራን አያይዘን ወይም ነጣጥለን ስንፈጽም ሶስት አይነት አፈጻጸሞችን እናገኛለን። በዑለማዎች አጠራር አንዋዑ አኑሱክ ይባላሉ። እነኚህን ቀድሞ አንድ ሰው ማወቁ የትኛውን መፈጸም እንደሚገባውና እንደሚፈልግ አስቦ እንዲወስን ይረዳዋል። አንደኛው ኢፍራድ ይባላል። ሁለተኛው ደግሞ ተመቱዕ ይባላል። ሶስተኛው ደግሞ ቂራን ይባላል። የመጀመሪያው ወይም ኢፍራድ ሐጅን ለብቻው መፈጸም ነው። እንግዲህ የሐጅ ጊዜ ሲደርስ አንድ ሰው ዑምራን ሳይነይት ኢፍራድን ወይም የሐጅን ስርዓት ብቻ ነጥሎ አስቦ ይህንን መፈጸሙ ኢፍራድ ይባላል። ሁለተኛው ወይም ተመቱዕ የሚባለው ደግሞ የሐጅ ወራት ከደረሱ በኋላ ዑምራን ለብቻው ፈጽሞ ከዑምራ ስርዓት ከወጣ በኋላ የሐጅ ጊዜ ሲደርስ በዙል ሒጃ 8ኛው ቀን ይህንን የሐጅ ስርዓት ለመፈጸም እንደገና ነይቶ እና ኢሕራም አስሮ ወደ ሐጅ ስርዓት የሚገባበት አፈጻጸም ነው። ስለዚህ በተመቱዕ ላይ ዑምራ ሙሉ ለሙሉ ተነጥሎ ለብቻው፣ ሐጅ ደግሞ እንደዚሁ ለብቻው የሚፈጸም ይሆናል ማለት ነው። ሶስተኛው ደግሞ ቂራን ይባላል። ቂራን ሐጅና ዑምራን አንድ ላይ አጣምሮ መፈጸም ማለት ነው። ያ ማለት ተመቱዕ ላይ እንዳየነው ለየብቻ ዑምራን ቅድሚያ ፈጽሞ ከዑምራ ስርዓት ወጥቶ ከዛ ወደ ሐጅ መሻገር ሳይሆን ሁሉንም አንድ ላይ በአንድ ኢሕራም መፈጸም ነው እና ነገሩ ግልጽ እንዲሆን ልዩነቶቹን በተወሰነ ነጥቦች ማጉላት እንችላለን።